ለዕለቱ ከያዝናቸው መረጃዎቻችን ውስጥ በሆነ ሁሉ ልናፍር ይገባል ያሉት ራማፎሳ በደቡብ አፍሪካ በውጭ ዜጎች ላይ የተፈጸመ ያለውን ጥቃት በጥብቅ ባወገዙበት ወቅት ነው። ኦባማ በኢራን ጦርነት ዙሪያ ለትራምፕ አስተዳደር ከባድ ትችትን ሰንዝረዋል። በማሳቸው ላይ ሲሰሩ የነበሩ ሁለት አርሶ አደሮች በኮሬና ጉጂ አዋሳኝ አካባቢ በጥይት ተገደሉ። በራያ ግንባር ቅልሻ አካባቢ በታጠቁ ኃይሎች ላይ የድሮን ጥቃት ተፈጽሟል። ጉዳት መድረሱም ተገልጿል። በአሜሪካ በርካታ የውሃ ጣቢያዎች በሀከሮች ተጠቁ። የመቆጣጠሪያ ሲስተሞችም ኢላማ ሆነዋል ተብሏል። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በሀገራቸው በሚኖሩ የውጭ ዜጎች በተለይም በሌሎች አፍሪካውያን ላይ እየተፈጸመ ያለው ጥቃትና ዛቻ መድሎን በጥብቅ አውግዘውታል። ራማፎሳ ይህን ያሉት አንዳንድ የውጭ ዜጎች በዛቻና በኃይል የኖሩበትን አካባቢ ለቀው እንዲወጡ እየተገደዱ መሆናቸውን የሚያሳዩ ሪፖርቶችን ከተመለከቱ በኋላ ነው። የደቡብ አፍሪካ የልማት ማህበረሰብ የመሪዎች ጉባኤ ላይ ንግግር ያደረጉት ፕሬዝዳንቱ የውጭ ዜጎች ላይ የሚፈጸመው ጥቃት የደቡብ አፍሪካን ስም እየጎዳ እንደሆነ ገልጸዋል። በሆነ ሁሉ ልናፍር ይገባል፣ በግሌ ሀፍረት ተሰምቶኛል ሲሉ ተሰምተዋል። ፕሬዝዳንቱ በሀገር ውስጥ ያሉ የኢኮኖሚ፣ የስራና የሌሎች ችግሮችን ለውጭ ዜጎች ጥቃት ምክንያት ሊሆኑ እንደማይገባ አስገንዝበዋል። ሌሎች አፍሪካውያን ወንድሞቻችንና እህቶቻችን የጥቃት ኢላማ ሊሆኑ አይገባም በሚል ጠንካራ መልእክታቸውን አስተላልፈዋል። ራማፎሳ እንዳሉት በውጭ ዜጎች ላይ የሚፈጸሙ የጥላቻ ድርጊቶች የሰብአዊ መብት ጉዳይ ብቻ ሳይሆኑ ደቡብ አፍሪካ ከሌሎች የአፍሪካ ሀገራት ጋር ያላትን የወዳጅነት የትብብር ግንኙነትም ሊጎዱ ይችላሉ ብለዋል። በመሆኑም የውጭ ዜጎችን ደህንነት ማስጠበቅ፣ የጥላቻ ጥቃቶችን መከላከልና ሕግን በእኩልነት ማስፈጸም ለደቡብ አፍሪካ ወሳኝ ጉዳይ መሆኑን የፕሬዝዳንቱ ንግግር አሳይቷል። በቀጣይም ኦባማ በኢራን ጦርነት ዙሪያ ለትራምፕ አስተዳደር ከባድ ትችትን ሰነዘሩ። የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ በኢራን ላይ የተካሄደው የጦርነት ውጤት ለአሜሪካ ከፍተኛ ወጪና ኪሳራ እንዳስከተለ በመግለጽ የትራምፕ አስተዳደርን ተችተዋል ተብሏል። ኦባማ የወቅቱ የአሜሪካ ምክትል ፕሬዝዳንት ጂዲ ቫንስ ከዚህ ቀደም የኢራን ጦርነት የተወሰነ ወታደራዊ ዓላማ ለማሳካት ከፍተኛ ወጪ እየጠየቀ መሆኑን በመግለጻቸው ላይ ምላሽ መስጠታቸው ተገልጿል። በኦባማ አባባል መሰረት አሜሪካ ኢራንን በተመለከተ ያላትን ስጋት በመቀነስ ወደ ጦርነት መግባቷ ከፍተኛ ወጪን አስከትሏል። ይህም የአሜሪካን ጦርነት ስትራቴጂና የውጭ ፖሊሲ ውጤታማነት ላይ ጥያቄን ያስነሳል ብለዋል። ኦባማ በተጨማሪም የጦርነቱ ዋና ዓላማ ኢራን የኒውክሌር መሳሪያ እንድታገኝ መከላከልና በክልሉ ያለውን የባህር መስመር ክፍት ማድረግ ከሆነ ለዚህ የተወጣው ወጪና የተከፈለው ዋጋ ከፍተኛ መሆኑን ጠቁመዋል ተብሏል። ኦባማ ይህንን በማስመልከት ለአሜሪካ ሕዝብ የሰጡት መልእክት በተለይ በመጪው የኮንግረስ መካከለኛ ዘመን ምርጫ ላይ ያተኮረ ነው። ይህ ምርጫ አሜሪካንን የዓለም መሳቂያ አድርገዋታል ተብለው የሚተቹትን የፖለቲካ ኃይሎች በምርጫ አማካኝነት ለመቀየር አሜሪካውያን ያላቸው እድል እንደሆነ ኦባማ ገልጸዋል ተብሏል። በመሆኑም በኢራን ጦርነት ዙሪያ በአሜሪካ ፖለቲካ የተፈጠረው ክርክር ከጦርነቱ ወታደራዊ ውጤት በላይ የኢኮኖሚ ወጪውን፣ የውጭ ፖሊሲውንና የሚቀጥለውን የፖለቲካ ምርጫ ሊወስን የሚችል ጉዳይ ሆኗል። በቀጣይ አሳዛኝ ዜናችን በማሳቸው ላይ ሲሰሩ የነበሩ ሁለት አርሶ አደሮች በጥይት ተገደሉ። በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ ቆሬ ቀበሌና በኦሮሚያ ክልል ምዕራብ ጉጂ ዞን ሱሮ ባርጉዳ ወረዳ መካከል በሚገኘው ወሰን አካባቢ በማሳቸው ላይ የእርሻ ስራ ሲያከናውኑ የነበሩ ሁለት አርሶ አደሮች በተከፈተባቸው የጥይት ተኩስ መገደላቸው ተገለጸ። የአካባቢው ነዋሪዎች እንደገለጹት አርሶ አደሮቹ በማሳቸው ላይ ስራ ላይ እያሉ ከፍተኛ የተኩስ ድምፅ ተሰምቷል። በኋላም ሁለቱ አርሶ አደሮች በጥይት ተመተው መገደላቸው ለነዋሪዎቹ መረጃ ደርሷል። ነዋሪዎቹ እንደሚሉት አርሶ አደሮቹ ከተገደሉ በኋላ አስከሬናቸው በአካባቢው ለማንሳት አስቸጋሪ ሁኔታ ተፈጥሮ ነበረ። አካባቢው በረዥም ዓመታት የቆየ የጸጥታ ችግር እንዳለበትም ነዋሪዎቹ ገልጸዋል። በተለይም አርሶ አደሮች ወደ ማሳቸው ሄደው የእርሻ ስራ በሚያከናውኑበት ወቅት ጥቃት የሚደርስባቸው መሆኑንና ችግሩ ላለፉት 10 ዓመታት መቀጠሉን ተናግረዋል። ስማቸው እንዳይጠቀስ የጠየቁ የዞኑ ከፍተኛ አመራር ለቴክቫህ ኢትዮጵያ እንደገለጹት አርሶ አደሩ ለረዥም ጊዜ ወደ ማሳው የሚገባበትና የሚወጣበት መንገድ በመዘጋቱ በየጊዜው በማሳው ላይ ጥቃት ይደርስበታል። አመራሩ ችግሩ ለብዙ ዓመታት መቀጠሉን በመጠቆም በሀገራዊ ምክክር ሂደት ላይ ባለችበት ወቅት እንኳን እንዲህ ያለ ጥቃት መፈጸሙ የችግሩ ስር የሰደደ መሆኑን ያሳያል ብለዋል። በተጨማሪም ይህ ችግር ለረዥም ዓመታት የቀጠለና ዘላቂ መፍትሄ ያልተገኘለት የህዝብ መከራ መሆኑንም ገልጸዋል።
በሌላ በኩል የኮሬ ዞን መንግስት ኮሚኒኬሽን ጉዳይ መምሪያ ባወጣው መግለጫ ጸረ ሰላም ብሎ በገለጻቸው ኃይሎች የተፈጸመው ጥቃት 2 ንጹሐን አርሶ አደሮች መገደላቸውን አረጋግጧል። መምሪያው ከአጎራባች ዞኖች ከክልል መንግስትና ከሚመለከታቸው የጸጥታ አካላት ጋር በመቀናጀት በአካባቢው ዘላቂና አስተማማኝ ሰላም ለማስፈን እንደሚሰራ ገልጿል። የነዋሪዎችን ደህንነት ለማረጋገጥ የተጀመሩ ጥረቶችም እንደሚጠናከሩ አስታውቋል። መምሪያው በተጨማሪም ህዝቡ በክስተቱ ሳይደናገጥ አካባቢውን በንቃት እየጠበቀ መደበኛ የዕለት ተዕለት እንቅስቃሴውን እንዲቀጥል ጥሪ አቅርቧል። የሁለቱ አርሶ አደሮች ግድያ በአካባቢው የቆየውን የጸጥታ ችግር እንደገና ወደ ትኩረት ያመጣ ሲሆን የአርሶ አደሮች ከማሳቸው ስራ በሰላም እንዲያከናውኑ የሚያስችል ዘላቂ የጸጥታ መፍትሄ እንዲያመጣ ጥሪዎች ቀርበዋል። በቀጣይም በራያ ግንባር የድሮን ጥቃት ተፈጸመ። ነሐሴ 9 በራያ ግንባር ቅልሻ በተባለ አካባቢ ተሰብስበው በመከላከያ ሰራዊት ላይ ተኩስ ከፍተዋል የተባሉ የታጠቁ የህወሓትና ፋኖ ኃይሎች ላይ የድሮን ጥቃት መፈጸሙ ተዘገበ። በጥቃቱ በሰው ህይወትና በወታደራዊ ቁሳቁሶች ላይ ጉዳት መድረሱን ተገልጿል። ከጥቃቱ በኋላ 5 አይሱዙ ተሽከርካሪዎች ቁስለኞችንና ሟቾችን ለማጓጓዝ መንቀሳቀሳቸው ተነግሯል። ከነዚህ ውስጥ 3ቱ ወደ አላማጣ ሆስፒታል እየተጓዙ መሆናቸውም ተጠቁሟል። የድሮን ጥቃቱ በትክክል ምን ያህል ጉዳት እንዳደረሰና በጥቃቱ ምክንያት የተጎዱና የሞቱ ሰዎች ቁጥር ምን ያህል እንደሆነ ተጨማሪ ማረጋገጫ የሚፈልግ ሲሆን የግጭቱ ሁኔታ እየተከታተልን እንገኛለን። በቀጣይ ዜናችን በአሜሪካ በርካታ የውሃ ጣቢያዎች በሀከሮች ተጠቁ። በአሜሪካ በርካታ ግዛቶች የሚገኙ የህዝብ የውሃና የፍሳሽ አገልግሎት ተቋማት ላይ የሳይበር ጥቃት መፈጸሙ ተገለጸ። ጥቃቱ በተለይ አነስተኛ የከተማ የውሃ ጣቢያዎች የሚጠቀሙባቸው የኢንዱስትሪ መቆጣጠሪያ ሲስተሞች ኢላማ ማድረጉ ተገልጿል። እነዚህም ፒኤልሲ እና ኤችኤምአይ የተባሉ ቴክኖሎጂዎች ሲሆኑ የውሃ ፍሰት፣ ግፊትና ሌሎች የጣቢያውን አሰራር ለመቆጣጠር ይጠቅማሉ። የጥቃቱ አንዱ ዋነኛ መንስኤ ከኢንተርኔት ጋር በቀጥታ የተገናኙ የመቆጣጠሪያ መሳሪያዎችና ደካማ የይለፍ ቃሎች መኖራቸው መሆኑ ተጠቁሟል። ይህም አጥቂዎቹ ወደ ሲስተሞቹ ለመግባት እድል ሰጥቷቸዋል። ሀከሮቹ ከገቡ በኋላ የመቆጣጠሪያ ሲስተሞችን በመንካት የውሃ ጣቢያዎቹን አሰራር ለማወቅ መሞከራቸው ተገልጿል። በአንዳንድ ቦታዎችም ተቋማቱ የኢንተርኔት ግንኙነታቸውን በማቋረጥ ወደ ባህላዊ የእጅ መቆጣጠሪያ አሰራር መመለሳቸው ተነግሯል። የአሜሪካ የሳይበር ደህንነትና የውሃ ዘርፍ ተቋማት እንደሚሉት እንደዚህ ያሉ ጥቃቶች የውሃ አቅርቦትን በቀጥታ ሊያውኩ ስለሚችሉ ከፍተኛ ጥንቃቄ ያስፈልጋል። የአሜሪካ ባለሙያዎች የውሃ ጣቢያዎችንና ሌሎች ወሳኝ መሰረተ ልማቶች ከኢንተርኔት ጋር ሲገናኙ ጠንካራ የይለፍ ቃል፣ የተለየ የኔትወርክ ጥበቃና የቀጣይነት የክትትል እንዲያደርጉ አሳስበዋል። ከዚህ ቀደምም በአሜሪካ የውሃ መሰረተ ልማቶች ላይ ተመሳሳይ የሳይበር ጥቃቶች መመዝገባቸው የተገለጸ ሲሆን የቅርብ ጊዜው ክስተት የውሃ አቅርቦት ሲስተሞችን ከሳይበር ጥቃት የመጠበቅ አስፈላጊነትን እንደገና ጎልቶ አሳይቷል። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣
ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።